በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሰራዊት ጌታ እግዚአብሔር በቸርነትህ በምህረትህ በይቅርታ ዓለምን ፈጥረህ የምትመግብ ፍጥረታትን ሁሉ አምላካችን እግዚአብሔር ፈጥረህ የምትገዛ ልዑል አምላካችን ክብር ምስጋና ይድረስህ። የእናትህ የቅድስተ ቅዱሳን የድንግል ማርያም አማላጅነት፣ የቅዱሳን መላእክት ፈጣን ተራዳይነት፣ የጻድቃን የሰማዕታት የደናግላን የመነኮሳት በረከት አይለየን። አባታችን እግዚአብሔር አባቶቻችን እንደረዳ ለአባቶቻችን ለሐዋርያት ለነቢያት ምስጢሩን ጥበቡን እንደገለጥክ ለእኛም ዛሬ ለምናገለግልህ ለልጆችህ ለአገልጋዮችህ ምስጢሩን ጥበቡን እንድትገልጽልን አእምሯችንን ብሩህ እንድታደርግልን ውሳጣዊ ልባችንን ብሩህ እንድታደርግልን ቅዱስ እግዚአብሔር እንለምናለን። የኢትዮጵያውያን ኦርቶዶክስ ልጆች በሙሉ በዓለም ያላቸው በአገር ውስጥም ያላቸው በውጭም ያላቸው በተመቻቸ ሁኔታም በአልተመቸም ቦታዎች ያላቸው በየሆስፒታሉ በደዌ ሥጋ ታማችሁ ያላችሁ በየጸበሉ በደዌ አጋንንት ተይዛችሁ ያላችሁ የእግዚአብሔር ልጆች የእመቤታችን የድንግል ማርያም የቃል ኪዳን ልጆች በሙሉ የታመማችሁትን ለእናንተ ፈውሱን ጤንነቱን ያድልልን እያልኩኝ አምላካችን እግዚአብሔር በእኔ አንደበት አድሮ የሚናገረውን ቃለ እግዚአብሔር እንድትሰሙና እንድታዳምጡ በቃሉም እንድትለወጡ ከሕመማችሁ እንድትፈወሱ ከነፍስ ቁስል እንድትድኑ የእግዚአብሔርን ቃል እናገራለሁኝ። የእግዚአብሔር አምላካችን ቃል በወዳጆቹ አድሮ እንዲህ ብሎ ይነግረናል። መኑ የሃድገነ ፍቅሮ ለክርስቶስ። ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች በተናገረው መልእክቱ ባስተላለፈው መልእክቱ ይሄንን ሕይወት የሆነ ቃል ይሄንን ምግብ የሆነ ቃል ይሄንን መጠጥ የሆነ ቃል ይሄንን ከእግዚአብሔር ጋር እስከ ፍጻሜ የሚያቆይ ቃል የሚያኖር ቃል ቅዱስ ጳውሎስ ከ14ቱ መልእክታት በሮሜ መልእክቱ በምዕራፍ 8 ቁጥር 35 ላይ ይህንን ኃይለ ቃል ተጽፎ እናገኘዋለን። ክብር ምስጋና ይድረሰውና አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ደቀ መዝሙር ምርጥ ዕቃ ብሎ መርጦታል፣ ጠርቶታል። በጠራውም መሰረት ቅዱስ ጳውሎስ ከተጠራ በኋላ የእግዚአብሔር ምርጥ አገልጋይ ሆኖ በዞረባቸው ባስተማራቸው በሄደባቸው ቦታዎች ባደረበት በዋለበት የእግዚአብሔርን ቃል አንደበቱ ለመናገር አቋርጦ አያውቅም። እኛም ዛሬ በማታም በጠዋትም ልበ አምላክ ቅዱስ ዳዊት በመዝሙር 1 ላይ ወዘህጎ ያነብ መዓልተ ወሌሊተ
ወይ ከውን ከመጽ እንተ ትክልታ በማዘማይ እንተቶ ፍሬሃ በበጊዜሃ በሌትና በሌሊትና በቀን ሕጉን የሚጠራ የእግዚአብሔር ስሙን የሚጠራ የእግዚአብሔርን ቃል የእግዚአብሔርን ድምፅ ስሙን ስንጠራ ድምፁን ስለምናገኘው የእግዚአብሔርን ቃል ስናነሳ እግዚአብሔር ከኛ ጋር እንደሚሆን አምነን በሌሊትና በቀን እንደ ቅዱስ ጳውሎስ እንደ ወዳጁ እንደ ቅዱስ ጳውሎስ ስሙን ልንጠራ ስሙን ልናመሰግን ይገባናል። ስለዚህም ይሄ ሐዋርያ ይህን ሲናገር መከራ በበዛበት ስደት በበዛበት ስቃይ ሰቆቃ በበዛበት ቦታ ሆኖ ነው። ምቹ አልነበረም። የቁም እስረኛ ሆኖ ተናግሮታል። በእስር ቤት ውስጡንም ተናግሮታል። መኑ ያድገን ፍቅሮ ለክርስቶስ ካለ በኋላ ከክርስቶስ ፍቅር ማን ይለየናል ሲል ረሃብኑ፣ ቁርኑ፣ መጥባይትኑ ብሎ ይህንን ቃል ሲያብራራ ካንተ ፍቅር፣ ካንተ ወዳጅነት፣ ካንተ አባትነት ረሃብ ይለየናልን? ብርድ ይለየናልን? መጥባይት ካንተ ይለየናልን? ብሎ ካንተ ፍቅር ካንተ አባትነት ረሃብም ቢመጣ ሌትና ቀን ያንተን ቃል ለመናገርም ቁርም ቢሆን ስደትም ቢሆን መጥባይትም ቢሆን መኑ ይሃድገን ፍቅሮ ለክርስቶስ ካንተ ፍቅር ካንተ አባትነት ያንተ አባትነት ሰላም ነው። ያንተ አባትነት ሕይወት ነው። ያንተ አባትነት እንጀራ ነው። ያንተ አባትነት መጠጥ ነው በማለት ይህ ታላቅ የወንጌል አርበኛ ይህ ታላቅ አልጫውን ዓለም በወንጌል ያጣፈጠ ይህ ታላቅ ወንጌልን ከጫፍ እስከ ጫፍ ያዳረሰ ፍጹም የሆነ ፍቅሩን ለክርስቶስ ውለታ የከፈለ ታላቁ ቅዱስ ጳውሎስ ይህን ቃል ሲናገር ለሰማዕታት፣ ለመነኮሳት፣ ለደናግላን፣ በስደት ላሉ፣ በሰማዕትነት ላሉ እግዚአብሔርን ፍቅሩን ፈልገው የእግዚአብሔርን መንገድ ሽተው ከአንተ ጋር ብንኖር ይሻለናል ብለው ከቤተሰቦቻቸው ተለይተው የወጡትን በዚህ ቃል እንማማራለን፣ እናገኘዋለን። ይህም ቃል ምርጫ ያደረኩትኝ እንደ ኢትዮጵያውያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ህዳር 25 ቀን የሰማዕቱ የቅዱስ መርቆሬዎስን በዓለ ዕረፍት ምክንያት አድርጋ ርትዕት የሆነች ቅድስት ቤተ ክርስቲያናችን ሰማዕታትን አስባ ጻድቃንን አስባ መላእክትን አስባ የእናቱ የድንግል ማርያምንም በዓል አስባ የራሱንም የጌታችን የኢየሱስ ክርስቶስን በዓል አስባ በዓላትን ክብረ በዓላትን ቤተ ክርስቲያናችን ታከብራለች። በዓለም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች የዚህን የሰማዕቱን የቅዱስ መርቆሬዎስን በዓል ስናከብር የቅዱስ መርቆሬዎስን ታሪክ ማየትና መማር ያስፈልገናል። ቅዱስ መርቆሬዎስ ሰማዕት ነው። ሰማዕትነቱም እንዲሁ ዝም ብሎ የተገኘ ሳይሆን በደም የተገኘ ሰማዕትነት ነው። ስለሆነም ይህ ታላቅ ሰማዕት ከቤተሰቦቹ ስንነሳ ነገርን ከስሩ ውሃን ከጥሩ እንዲሉ ሊቃውንት አባትና እናቱን አረማውያን እንደሆኑ እንደነበሩ መጽሐፍ ይነግረናል።
ነገር ግን ይህ ሰማዕት ይህ ቅዱስ መርቆሬዎስ ከነዚህ ከአረማውያን ሰዎች ሲወለድ የቅድስት ቤተ ክርስቲያን ልጆቹ ነው አምነው ተጠምቀዋል። የቅዱስ መርቆሬዎስ አንደኛው ስሙ ፕሉፓዴር የሚል ስም እናገኛለን። ፕሉፓዴር ስንል ትርጉሙን ማግኘት ግዴታ ስለሆነ እግዚአብሔርን በመፍራት እግዚአብሔርን በማክበር የተገኘ ስም ነው። ያደገው አባቱ ሲሞት የአባቱን ሹመት ወሰደና ዘመኑ ዘመነ ሰማዕታት ስለነበር ንጉሡ ዳኪዎስ የሮማ ቄሳር ጣዖታትን በሚያመልክ በክርስቲያኖች ላይ መከራና ስቃይ የሚያጸና ስለነበር በዚህ በቅዱሱ መርቆሬዎስ በጠላትነት ተነሳበት ይላል ቃሉ። ይህ ቅዱስ መርቆሬዎስ የነበረበት ቅዱስ መርቆሬዎስ በተወለደበት ጊዜ የሰማዕታት መከራ የጸናበት የሰማዕታት መከራ እጅግ የበዛበት ዘመን እንደነበረ መጽሐፍ ይነግረናል። እግዚአብሔር ይህንን ቅዱስ ሰማዕት ከአንተ ጋር ነኝ፣ ጠላትን ታሸንፋለህ፣ ድል ባደረግ ጊዜ ግን አምላክህን እግዚአብሔርን አስብ ብሎታል። አምላክህን እግዚአብሔርን አስብ ሲል ዛሬ ለዓለም ሁሉ የሚሆን ቃል ነው። በቅዱስ መርቆሬዎስ የተነገረው ቃል አምላክህን እግዚአብሔርን አስብ ሲል ሁላችንም ዛሬ እግዚአብሔርን እንድናስብ እግዚአብሔር እንድናይ በእግዚአብሔር ቸርነት መመላለሳችንን በእግዚአብሔር ቸርነት መኖራችንን በእግዚአብሔር መንገድ መሄዳችንን ማሰብ አለብን። እግዚአብሔርን ከተውን መንገዳችን ጠፍቶናል። እግዚአብሔርን ከተውን ያለንበት ዓለም ከንቱ እንደሆነ ማስተዋል ያስፈልጋል። ይህ ሰማዕት እኔ ካንተ ጋር ነኝ፣ ኃይልን ተሰጥቶሃል፣ ኃይል አለህ፣ ይህንን ጠላትን እንድታሸንፍ ኃይል ሰጥቻለሁ በማለት መልአኩ ቅዱስ ገብርኤል እንዲረዳህ መልአኩን ላንተ ልክልሃለሁ፣ ነገር ግን አምላክህን ረሳህ የሚለውን ቃል ሲሰማ ንጉሡ ዳኪዎስ ቢጠራው ሹመት ሽልማት ይቅርብኝ አልፈልግም ብሎ የምስፍናውን ልብስ አውልቆ እኔ የማምነው አምላኬን ነው፣ ከአምላኬ ውጭ የማውቀው የለኝም ብሎ በንጉሡ በዳኪዎስ ፊት ይህ ሰማዕት ቅዱስ መርቆሬዎስ ሲናገር የማመልከው እግዚአብሔርን ነው፣ ከእግዚአብሔር ውጭ ሰማይና ምድርን ከፈጠረው ከእግዚአብሔር ውጭ የማመልከው የለኝም ብሎ በድፍረት ቃል እግዚአብሔር አንደበት ሆኖት ሲናገር በጅራፍ እንዲገረፍ በጅራፍ እንዲገርፉት እንዲያሰቃዩት አድርጓል። ጅራፉ ብቻ አይደለም፣ ካስገረፈው በኋላ ይህንን ሰማዕት ይሄ ከክርስቶስ ፍቅር ማን ይለየኛል? ቅድም ቅዱስ ጳውሎስ በተናገረው መሰረት እንደነገርኳችሁ ከክርስቶስ ፍቅር ማን ይለየናል? ሁላችንም ዛሬ የፈለገው ነገር ቢመጣ ከእግዚአብሔር ፍቅር የሚለየን ነገር የለም። ይህንን ጅራፉን ብቻ ሳይሆን ቅዱስ መርቆሬዎስን በብረት አልጋ አስተኝቶ ከእስሩ እሳት አንድዶ እሱን ከላይ አድርጎ የቅዱስ መርቆሬዎስ ደም እየፈሰሰ እሳቱን አጥፍቶታል። የሰማዕቱ የቅዱስ መርቆሬዎስ ዛሬም በዓለማችን ላይ ያለውን እሳት እንዲያጠፋልን ፈቃዱ ይሁንልን። በዓለማችን ውስጥ ብዙ እሳት አለ፣ ብዙ ትኩሳት አለ፣ ብዙ መከራ አለና ሰማዕታቱ ከአው ደሞም በእንተ እግዚአብሔር ወታገሱ ሞተ መሪራ መራራ ሞትን ታግሰው የእግዚአብሔር የሆኑት መራራ ሞትን ታግሰው ነው። እኛም ዛሬ ከክርስቶስ ፍቅር ከአምላካችን ፍቅር የሚለየን የለም። እግዚአብሔርን ስሙን ጠርተን
ክብሩን ለመውረስ እንድንበቃ መራራ ሞትን መታገስ፣ እግዚአብሔርን ሌትና ቀን ስሙን መጥራት፣ እግዚአብሔርን ማመስገን ይገባናል። ደሙ እየተንጠባጠበ ደሙ እየፈሰሰ ከስር የሚነደውን እሳት የቅዱስ መርቆሬዎስ ደም አጥፍቶታል። ይህ ሰማዕት ከዚህ በኋላ አስሮ ወደ ቂሳርያ ወስዶ ከከሃዲው ንጉሥ ፊት በምእመናን መከራ ካጸናባቸው በኋላ አብያተ ክርስቲያናት ይታጸዋ፣ አብያተ ጣዖታት ይትረሃዋ፣ የክርስቲያኖች ቤት ይዘጋ፣ የጣዖት ቤቶች ይከፈቱ። ዛሬ ያለንበት ዓለምን ስንመለከት የሚያንዣብበው ሁኔታውን ስናየው ያስፈራል። ነገር ግን ክርስቲያኖች ልንበረታ፣ ልንጠነክር፣ እንደ ሰማዕታቱ ልንበረታ ይገባናል። ሰማዕታት ደማቸውን አፍስሰው አጥንታቸውን ከስክሰው ከእግዚአብሔር ፍቅር ማን ይለየናል ቢሉ፣ እኛ ደግሞ ዛሬ ከኛ የሚጠበቀው ሰማዕትነት ላይሆን ይችላል፣ ደም ማፍሰስ ላይሆን ይችላል፣ አጥንት መከስከስ ላይሆን ይችላል። ከኛ የሚጠበቀው ግን አባታችን ሆይ ማለት የዕለት እንጀራ የሚሰጠውን የዕለት ምግብ የሚሰጠውን የሚያበላውን የሚያጠጣውን ስሙን ጠርቶ ማመስገን፣ በእምነት መጽናት፣ ጸንቶ መኖር፣ ባመንበት አምነን መኖር፣ በዓላማችን ጸንተን መኖር፣ ካንተ ፍቅር ማን ይለየናል ማለት፣ ካንተ የሚለየን የለም ብሎ ከእግዚአብሔር ጋር ተጣብቆ መኖር ያስፈልጋል። እንደ ሰማዕታት እንደነ ቅዱስ መርቆሬዎስ እንደነ ቅዱስ ጊዮርጊስ ደማችን አጥንታችን ላንከሰክስ እንችላለን። ግን ቅሩብ እግዚአብሔር ለየዋሃነ ልብ እንዳለ ልበ አምላክ ቅዱስ ዳዊት ልባችንን ለእግዚአብሔር ቅርብ ካደረግን እግዚአብሔር ከኛ ጋራ ነው። ስለሆነም እግዚአብሔር ቸርነቱ፣ ምሕረቱ፣ መግቦቱ የማይቋረጥ የማያልቅ ስለሆነ ካንተ ፍቅር ማን ይለየናል ልንለው ግድ ይለናል። አብያተ ክርስቲያናትን አቃጠለ፣ መጻሕፍትን ቀደደ። የቂሳርያው ሊቀ ጳጳስ ባስልዮስ በዚህ አዝኖ አምላከ ቅዱስ መርቆሬዎስ እያለ ሌት ተቀን ይማጸን ነበር። ዛሬም የቅዱስ መርቆሬዎስ ወዳጆች፣ የቅዱስ መርቆሬዎስ ስሙን ጠርታችሁ የምትማጸኑ በሙሉ አምላከ ቅዱስ መርቆሬዎስ ብላችሁ ልትለምኑ ይገባችኋል። ሁላችንም አምላከ ቅዱስ መርቆሬዎስ እርዳን፣ አምላከ ቅዱስ መርቆሬዎስ ይህንን በደምህ እሳቱን እንዳጠፋ በዓለማችን ላይ ያለውን እሳት አጥፋልን ልንለው ይገባናል። አዎ አምላከ ቅዱስ መርቆሬዎስ እርዳኝ እያለ ሲማጸን ሲለምን ሰማዕቱ ቅዱስ መርቆሬዎስ በጥቁር ፈረስ ሆኖ ኡልያኖስን በጦር ወግቶ ሲገድለው በራእይ ተመለከተ ይላል። በጥቁር ፈረስ ሆኖ ቅዱስ መርቆሬዎስ መጽሐፍ በሌሎቹ በታሪክ በገድሉ እንደምንመለከተው ቅዱስ ጊዮርጊስ በነጭ ፈረስ፣ ቅዱስ መርቆሬዎስ በጥቁር ፈረስ ሆኖ ለእመቤታችን ለድንግል ማርያምም ለእስላሙም ለክርስቲያኑም ተገልጻ በምትታይበት ጊዜ እንዘ ትበርቂ ሐምሰ ዕለታተ በደብረ ምጥማቅ 5 ቀን እመቤታችን በልጇ በሰራት ቤተ መቅደስ ባረፈችበት ቤተ መቅደስ ለሁሉም ቤተ መቅደሱ ጫፍ ላይ ሆና ተገልጣ ስትታይ ቅዱስ መርቆሬዎስ በጥቁር ፈረስ፣ ሰማዕቱ ቅዱስ ጊዮርጊስ በነጭ ፈረስ ሆነው ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም የአክብሮት ስግደት እስከነ ፈረሶቻቸው ሲሰግዱ በገድላት በመጻሕፍት ተመልክተናል። ቅዱስ መርቆሬዎስ በፈረስ ሆኖ ይህን ክፉ ቤተ ክርስቲያናት ይዘጉ፣ አብያተ ጣዖታት ይከፈቱ፣ አብያተ ክርስቲያናት ግን ይዘጉ ብሎ መጻሕፍት ይቃጠሉ፣ መጻሕፍት ይቀደዱ ብሎ አዋጅ ያወጀውን አምላከ ቅዱስ ጊዮርጊስ ፍጠን፣ አምላከ ቅዱስ መርቆሬዎስ ሆሎና በማለት ይህንን እግዚአብሔር ቸርነቱ በተለያየ ምክንያት ስለሚያሳይ በራእይ መልኩ አዩት ይለናል መጽሐፍ። ገድሉን ብንመለከተው ይህን ቃል በሰፊው እናገኘዋለን። ኡልያኖስን በጦር ወግቶ ሲነጋ ወደ ስዕሉ እጅ ለመንሳት ቢሄዱ ብዙ ደም ፈሶ አገኘ። አንተ ቅዱስ ሰማዕት በውኑ ኡልያኖስን ገደልከውን ብለው ሲጠይቅ ስዕሉ አንገቱን ዘልበል አድርጎ ምልክት አሳይቷቸዋል። ዛሬም በሀገራችን በኢትዮጵያ በሰሜን ሸዋ አካባቢ ሊቃውንቱ ወረብ ሲያቀርቡ ሊቃውንቱ የእግዚአብሔርን ጠርተው የእግዚአብሔር ቅዱስ መርቆሬዎስን በስሙ ወረቡን ማሕሌቱን ሲያቀርቡ አርማንያ በምትባል ቦታ የቅዱስ መርቆሬዎስ ስዕሉ እስከ ዛሬ ድረስ ይታያል፣ ምልክት ያሳያል። ስዕሉ ወረቡ ሲወረብ ሲሸበሸብ
አብሮ ከሊቃውንቱ ጋር ምስለ ስዕሉ አብሮ ያሸበሽባል። ይህ የሚገርም ነው፣ የሚደንቅ ነው። ኦርቶዶክሳውያን እምነት ነው። አዎ ቅዱስ ጳውሎስ እምነቱ ነው ካንተ ፍቅር የሚለየኝ የለም ያለው እምነት ነው። እምነት ካለ እግዚአብሔር ለኛ የማይሰራው ስራ የለም። ስለዚህ ምናልባት ይሄንን ስናስተላልፍ ያላዩ ሰዎች ምስለ ስዕሉ ከሊቃውንቱ ጋር አብሮ ሲያሸበሽብ ያልተመለከቱ ሰዎች ሊደንቃቸው ሊገርማቸው ይችላል። ግን ሄዶ ማየት ነው። እግዚአብሔር ዛሬም ትላንትም ለአባቶቻችን ለነቢያት ዛሬም ለሐዋርያት ነገም እግዚአብሔር ስራውን ይሰራል። በእኛ ስራውን አቋርጦ አያውቅም። እግዚአብሔር እኛ ስራችን ያቋረጥነው እኛ ነን። ጸሎታችን አቋርጠናል፣ ልመናችን አቁመናል፣ ፍቅራችን ትተናል፣ ሰላማችን ጎሏል። ስለዚህ እግዚአብሔር ከኛ ያጎደለብን ነገር የለም። እኛ ግን ለእግዚአብሔር የምንሰጠውን ስጦታ አጉድለናል። በእውነትም ይመናል። በሀገር ውስጥም በውጭም ያላችሁ የእግዚአብሔርን ቃል እውነቱን ተናግረን የእግዚአብሔርን ቃል መስክረን እንድንኖር እግዚአብሔር ይርዳን። ስለዚህ ይሄ ቃል የሚያስተምረን በእምነት እየኖርን ከክርስቶስ ፍቅር ማን ይለየናል ማለት፣ ይሄ ቃል እኛን የሚያስተምረን በእምነት እየኖርን ከአንተ ፍቅር ማን ይለየናል ማለት። ቅዱስ መርቆሬዎስ ሰማያዊ ሹመትን ነው እንጂ የፈለገው ምድራዊ ሹመትን አልፈለገም። ሰማያዊ ሽልማትን ነው የፈለገው እንጂ ምድራዊ ሽልማትን አልፈለገም። እኛስ ሰማያዊ ሹመት ወይስ ምድራዊ ሹመት? ዛሬ ያለንበትን ዓለም ልናስብ ልናይ ያስፈልጋል። የቅዱስ ማቴዎስ ወንጌል በምዕራፍ 10 ቁጥር 28 ላይ እንደተነገረው በዚህ ቃል ይሄንን ስናየው ብዙዎቹ እግዚአብሔርን የፈለጉ እግዚአብሔርን የተከተሉ እግዚአብሔርን ተከትለው ሰማያዊ ሰርግ የሆነላቸው ሰርጋቸውን በሰማይ ያደረጉ ሰርጋቸውን በምድር ያላደረጉ ደስታቸው በሰማይ የሆነ ዛሬ እኛ ደስታችን በምድር ቢሆን ኋላ ሐዘን ይሆንብናል። ደስታችን በሰማይ ሊሆን ይገባል። ደስታችን ክርስቶስ ነው። ሰላማችን ክርስቶስ ነው። እንጀራችን ክርስቶስ ነው። ሕይወታችን ክርስቶስ ነው። ስለዚህ ሰማያዊ ደስታ መርጠው ነው ቅዱስ መርቆሬዎስ ምድራዊ ሹመትን ምድራዊ ደስታን አልፈለገም። ምድራዊ ሀብትን አልፈለገም። ምድራዊ ማንነትን አልፈለገም። ሰማያዊ ሀብትን ሰማያዊ ርስትን ነው የፈለገው። ይህ ከማያምኑ ቤተሰብ ቢወለድም ቤተሰቦቹ በእርሱ መወለድ አምነው ተጠምቀዋል። የቤተ ክርስቲያን ልጆች ሆነው ተቆጥረዋል። ከዳኬዎስ ስልጣን ይልቅ የእግዚአብሔር ልጅ መሆንን መረጠ። ከክርስቶስ ፍቅር ማን ይለየናል በማለት መስክሮ በሰማዕትነት በዚህች ዕለት ቅዱስ መርቆሬዎስ በዓለ ዕረፍቱን እያከበርን እንገኛለን። የሰማዕቱ ቅዱስ መርቆሬዎስ ምርጫ እግዚአብሔር ነበረ። ዛሬ የኛ ምርጫ ማን ነው? እግዚአብሔር ነው ወይስ ሌላ ማን ነው? ጥያቄ ነው። ሰማዕታት ምርጫቸው ያደረጉት እግዚአብሔርን ነው። ቅዱሳን ምርጫቸው ያደረጉት እግዚአብሔርን ነው። እግዚአብሔርን ምርጫቸው አድርገው እግዚአብሔርም ደግሞ ቃሉን ሳያጉድልባቸው ቃሉን ሳያጥፍባቸው የመረጡትን ምርጫ በክብር ዛሬ ስማቸው እንዲጠራ ዝክራቸው እንዲታሰብ ዝክረ ጻድቅ ለዓለም ይሄሉ ብሎ እንደተናገረው ልበ አምላክ ቅዱስ ዳዊት የጻድቃን መታሰቢያቸው የሰማዕታት መታሰቢያቸው ለዘላለም ነው አለ። የኛስ መታሰቢያችን በምድር ይሁን እንዴ? መታሰቢያችን ምድራዊ ሆኖ ይቅር? ማን ነው ምርጫችን? እግዚአብሔር ወይስ የምድሩን የዚህ ዓለሙን ጠፊውን ቀሪውን ይሆን ምርጫችን? ይልቁንስ ምርጫችን እግዚአብሔር እናድርግ። ዛሬ ምርጫችን ሊሆን የሚገባው በተለይ በዚህ ዘመን እግዚአብሔር ነው። ምርጫችን እግዚአብሔር ሊሆን ይገባናል። ሹመት፣ የተመቻቸ ኑሮ ወይስ እንደ ሰማዕቱ ቅዱስ መርቆሬዎስ ይሆን የኛ ምርጫ? የተመቻቸ ቢሆን ጠዋት የነበረው ደስታ ከሰዓት የለም፣ ይጠፋል። ማታ የነበረው ጠዋት የለም። እግዚአብሔር ቃል እንደተናገረው የዚህ ዓለም ሹመት፣ የዚህ ዓለም ኑሮ፣ የዚህ ዓለም ማንነት፣ የዚህ ዓለም መሰብሰብ ከንቱ ነው። ቅዱስ ጳውሎስ እንደተናገረው ከንቱ ነው፣ ይችን ዓለም አየኋት አለ። የከንቱ ከንቱ ሆኖ ተመለከትኩት ይላል። ምን ሆኖ? የከንቱ ከንቱ ሆኖ አየሁት ነው የሚለው። ሰሎሞንም ዕፀ ከንቱ ብሏል። ሰውም ከንቱ እንደሆነ ያቺ ጠዋት የነበረችዋ ጤዛ ረግፋ ያ የነበረው አበባ ረግፎ ባየው ጊዜ ከንቱ ነው አለ። ስለዚህ በምድራችን ላይ ባለንበት ዓለም ውስጥ ሹመት ሽልማት አይሆን፣ ሹመታችን እግዚአብሔር ነው።
ሽልማታችን እግዚአብሔር ነው። ኑሯችን እግዚአብሔር ነው። ሁለመናችን እግዚአብሔር ነው። መኖር አቃተን እግዚአብሔር እንለዋለን እንጠራዋለን፣ ግን መኖር ነው ያቃተን። እግዚአብሔር የሱን ስራ ሰርተን በሱ መንገድ ሄደን በሱ ፈለግ ተከትለን መኖር ነው ያቃተን። እንደ ሰማይቱ እንደ ቅዱስ መርቆሬዎስ እንደ ሰማይታት እንደ ጻድቃን ህድግዎ መነንዎ ለዘዓለም ይህ ዓለም ከንቱ እንደሆነ አምነው ይህ ዓለም ጠፊ ቀሪ እንደሆነ አምነው ይህ ዓለም የሚረባ እንዳልሆነ አምነው በነፍሳችን ከተጎዳን በስጋችን ብንጠቀም ምን ዋጋ አለን? ምን ይጠቅመናል? ምን ትበቆ ለመኩሉ ዓለም ረብሃ ወነፍሱ አጉለ የሰው ልጅ በምድር ላይ ቢገዛ ቢነዳ ቢያተርፍ መስራቱ ማትረፉ ነግዶ ማትረፉ ለሰው ማካፈሉ እኮ አይደለም ክፉ ነገር። ግን እግዚአብሔርን በንግድ ውስጥ እግዚአብሔር ከሌለ በማትረፉ ውስጥ እግዚአብሔር ከሌለ እግዚአብሔር የንግዳችን ትርፍ እግዚአብሔር ካልሆነ በስራችን ውስጥ በእውቀታችን ውስጥ እግዚአብሔር ከሌለ ከንቱ ነው። የከንቱ ከንቱ ነው ስራችን አይደለም። በንግዳችን እግዚአብሔር ሊኖር ያስፈልጋል። በትምህርታችን እግዚአብሔር ሊኖር ያስፈልጋል። በስራችን እግዚአብሔር ሊኖር ያስፈልጋል። በወንበራችን እግዚአብሔር ይቀመጥበት። ሰማዕቱ ቅዱስ መርቆሬዎስ ይህን ሹመት አልፈልግም እኔ የክርስቶስ ፍቅር እንጂ የምድሩ ይሄ ያንተ ሹመት ያንተ ሽልማት ለኔ ምንም አይደለም አለ። በወንበራችን እግዚአብሔር እንዲቀመጥ ፈቃድ ይሁንልን። ሁላችሁም በወንበራችን እግዚአብሔር ይቀመጥበት በሉት። አንተ ተቀመጥ በሉት። ኢየሱስ ክርስቶስን ወንበሩ ላይ አንተ ተቀመጥ በሉት። ኢየሱስ ክርስቶስ ከተቀመጠበት ፍርዱ የተጣመመ አይሆንም። ፍርዱ የተንጋደደ አይሆንም። እውነቱን ነው የምነግራቸው። የእግዚአብሔር ቃል እውነት ስለሆነ የእግዚአብሔር ቃል እውነት ነው። ይህን እውነት የሆነውን ቃል ስነግራችሁ ወንበራችሁ ላይ ክርስቶስ ይቀመጥበት፣ ንግዳችሁ ላይ እግዚአብሔር ይቀመጥበት፣ ቤታችሁ እግዚአብሔር ይረፍበት፣ ህንፃው ላይ እግዚአብሔር ይረፍበት። መስራቱ አይደለም ኃጢአቱ፣ ግን እግዚአብሔር ተተወ። መስራቱ መነገዱ አይደለም ኃጢአቱ፣ ግን እግዚአብሔር ተረሳ። ወንበር መቀመጡ አይደለም ኃጢአቱ፣ ግን እግዚአብሔር ተረሳ። በወንበሩ ፍርድ ተጣመመ፣ ፍርድ ተጓደለ። ኢየሱስ ክርስቶስ ይቀመጥበት፣ ኢየሱስ ክርስቶስ ይስራበት፣ ኢየሱስ ክርስቶስ ይፍረድበት። በዛ በወንበሩ ላይ ኢየሱስ ክርስቶስ የተጣመመ ሳይሆን በዚህ ቅድም ባነሳሁት በመዝሙር 1 ላይ ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘይሆረ በምክረ ረሲያን በክፎች ወንበር ያልተቀመጠ በዋዘኞች ወንበር ያልተቀመጠ በክፎች መንገድ ያልሄደ ዋዛ ፈዛዛን ያልተከተለ ፌዝን ዛሬ ዓለማችን እንደምናየው ዋዘኛ ነው፣ ፌዘኛ ነው። መንገዱ ከእግዚአብሔር መንገድ ወጥቷል። ከእግዚአብሔር ርቀናል። ከእግዚአብሔር መንገድ የወጣ ደግሞ ጉድጓ ገደል ነው፣ ጎጻጉጽ ነው፣ እሾህ ነው። ከእግዚአብሔር መንገድ ስንወጣ ጨለማ ነው። ከእግዚአብሔር መንገድ የወጣ ጨለማ ነው የሚያገኘው። መንገዱን ከሳተ ጨለማ ነው። በእግዚአብሔር መንገድ ከሄደ ግን ብርሃን ነው። እግዚአብሔር ብርሃን ስለሆነ በዮሐንስ ወንጌል ምዕራፍ 1 ላይ እንደተመለከትነው እግዚአብሔር ዘቦቱ ኩሉ ኮነ ዘእንበሌ ውስተ ካለ በኋላ እግዚአብሔር ብርሃን እንደሆነ ተናግሯል። ሁሉ በእሱ አስገኝ እንደሆነ ተናግሯል። ሁሉ ከሱ ካንተ ውጭ አንዳችም የሆነ ነገር የለም። ዘቦቱ ኩሉ ኮነ ዘእንበሌ ውስተ አልቦ ዘኮነ። ይህን ሲናገር ካንተ ውጭ የሆነ ነገር የለም፣ ብርሃንም አንተ ነህ፣ ሁሉም ነገር ያንተ ነው ብሎ ተናግሮታል። ስለዚህ እኛም ዛሬ እግዚአብሔርን መንገዳችን አድርገን የዚህ ምድሩ የተመቻቸ ኑሮ ሳይሆን ያኛው የተመቻቸ ህይወት እንዲኖረን ቤታችን የተመቻቸ ምንገባበት የተመቻቸ ቤት እንድንገባ የእግዚአብሔር ቤት የተመቸን እንዲሆን የእግዚአብሔር ቤት የተመቸን እንድንሆን ቤቱ ምቹ ነው። የእግዚአብሔር ቤት ምቹ ነው። የእግዚአብሔር ቤቱ ሰፊ ነው። የእግዚአብሔር ማደሪያው ሰፊ ነው። ሰፊ ስለሆነ በእግዚአብሔር ማደሪያ በሰፊው ደግሞ ልናድር ይገባናል። ስለዚህ በዚህ ዓለም ስንኖር በዓለም ከንቱ ብልጭልጭታ ነገር ተታለን መኖር የለብንም። ይሄ ቅድም እንዳልኳቸው ብልጭልጭታ መርቆሬዎስ ይህንን የዓለምን ብልጭልጭታ ነው የተወው። የዓለምን ወርቅ ነው የናቀው። የዓለምን ሹመት ነው የተወው። ቅዱስ መርቆሬዎስ ይህንን ብልጭልጭታ ትቶ ነው ከክርስቶስ ጋር ህይወቱን ደሙን ያፈሰሰው፣ ህይወቱን የሰጠው፣ ህይወት ለሰጠው እግዚአብሔር ህይወቱን የሰጠው። ስለዚህ አምላከ ቅዱስ መርቆሬዎስ ሁላችን እንዲረዳን አምላከ ቅዱስ መርቆሬዎስ እሳቱን እንዲያጠፋልን በደሙ ያን እሳት እንዳጠፋው አምላካችን መድኃኒታችን ኢየሱስ ክርስቶስ በደሙ ዓለምን እንዳዳነ በደሙ ዓለምን ከጨለማ ወደ ብርሃን እንዳወጣ በመስቀሉ ስጋውን ቆርሶ ደሙን አፍስሶ ዓለምን እንዳዳነ
እኛ ነፃ ከባርነት ቀንበር ነፃ እንዳወጣን ዛሬም እንደ ቅዱስ መርቆሬዎስ አምነን እንደ አባቶቻችን አምነን በአባቶቻችን መንገድ ሂደን የአባቶችን ፈለግ ተከትለን እንድንኖር እግዚአብሔር ይርዳን። የሰማዕቱ የቅዱስ መርቆሬዎስ አምላክ ዛሬም ሀገራችን ኢትዮጵያን ይጠብቅልን። ይህ ቅዱስ መርቆሬዎስ ከማያምኑ ቤተሰቦች ተገይቶ መጨረሻ ላይ ግን በእርሱ መወለድ እነሱም ደስ ብሏቸው አምነው ከክርስትና ተቆጥረው ፊሉፓዶር የሚለውን ስም ከእግዚአብሔርም ይሄም አግኝቶ እግዚአብሔርን በመፍራትና በማክበር ያደገው ልጅ ይህንን የዘመኑን ሹመት ሽልማት ትቶ እግዚአብሔርን ተከትሎ በእግዚአብሔር እስከ መጨረሻው ድረስ እኛም ዛሬ እንደ ሰማዕቱ እንደ ቅዱሳኑ እግዚአብሔርን ይዘን እንድንኖር ከእግዚአብሔር ጋር አብረን ተጣብቀን እንድንኖር መኑ ያድገን ፍቅሮ ለክርስቶስ። ከአንተ ፍቅር የሚለየን የለም። ከአንተ ፍቅር ፈቀቅም ያደርገን የለም። ከእኛ ከአንተ ጋር ነን። እግዚአብሔር በሕይወታችን ኑርበት፣ በቤታችን ኑርበት፣ በስራችን አንተ ስራበት፣ በንግዳችን አንተ አትርፍበት፣ አንተ ባርከው፣ ስራችንን አንተ ባርከው፣ ቤታችንን አንተ ባርከው፣ መንገዳችንን አንተ አቅናው ልንለው ይገባናል። የሰማዕታቱን መንገድ ያቀና የጻድቃኑን መንገድ ያስተካከለ የአባቶቻችን አምላክ አባቶቻችን ይረዳ እኛም እንዲረዳን ፈቃዱ ይሁንልን። ያስተማረን የመከረን አምላከ ቅዱሳን አይለየን። ወስብሐት ለእግዚአብሔር።